የሰውን ደስታ የምታጨልሙት በሙሉ አላህ ህይወታችሁን ያጨልመው ነው ብለው ወላሂ ላይ ወንድማችን በስደት ሀገር ላይ ነው የሚኖረው። የት? ፈረንሳይ እንዳልኳችሁ ማለት ነው። ጃዕፈር ይባላል። በገዛ ጓደኞቹ ተጠቅቷል። በገዛ ጓደኞቹ ሲህር ተደርጎበት በጣም እየተሰቃየ ይገኛል። ቻችን ወንድማችን ጃዕፈርን የምናውቀው በሳቅ በጫወታው ለሰው ደራሽነቱ ዘር ሃይማኖት ሳይለኝ ፍጹም ኢትዮጵያዊ ማንነቱ። በምስሉ ላይ የምትመለከቱት ወጣት በቲክቶክ ስሙ ጃዕፈር ይባላል። የምኖረው ከኢትዮጵያ ውጪ ውድ ኢትዮጵያውያኖች ይህ ነገር ብዙ ሰዎች እንዲሰማም አልፈለኩም ነበረ። በሊወንኮ እንዳፊን አመተኩ ይነይናስ እንዳፊናስ የተከበራችሁ ወንድሞችና እንደዚሁም እህቶች አሁን ደግሞ ላስታውሳችሁ የምፈልገው ነገር ቢኖር በሶሻል ሚዲያ ሲዘዋወር ያየነው የወንድማችን መታመም فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ይህን ወንድማችን ሁላችሁም ታውቁታላችሁ። ጃዕፈር ይባላል። በፈረንሳይ ሀገር የሚኖር ወንድማችን ነው። እጅግ በጣም የሚያሳዝን መረጃ ነው የሰማነው ማለት ነው። እንግዲህ የሰውን ደስታ የምታጨልሙት በሙሉ አላህ ህይወታችሁን ያጨልመው ነው ብለው ወላሂ ሌላ ምንም የምንለው ነገር የለም። የሰውን ደስታ የማትፈልጉ ሰዎች እንዲሁም የሰው ውድቀት የምትፈልጉ ሰዎች አላህ ውድቀታችሁን ያሳያችሁ። በነገራችን ላይ ወንድማችን በስደት ሀገር ላይ ነው የሚኖረው። የት? ፈረንሳይ እንዳልኳችሁ ማለት ነው። ጃዕፈር ይባላል። በገዛ ጓደኞቹ ተጠቅቷል። በገዛ ጓደኞቹ ሲህር ተደርጎበት በጣም እየተሰቃየ ይገኛል ማለት ነው። እንዲሁም ደግሞ በቃ በሽታው ከአቅሙ በላይ ሲሆን በስተመጨረሻ ለኢትዮጵያ ህዝብ እንግዲህ ጥሪውን አስተላልፏል። ምንድነው ያለው? እናቴ ጋር መሄድ እፈልጋለሁ፣ እናቴ ዱዓ ታስደርግልኝ፣ እናቴ ጋር መገናኘት እፈልጋለሁ፣ ወደ እናት ሀገሬ ውሰዱኝ፣ አዋታችሁ እርዱኝ የሚል መልእክት አስተላልፏል በስተመጨረሻ ማለት ነው። እጅግ በጣም የሚያሳዝን ከሰሞኑ የተለያዩ ኡስታዞቻችን ወንድሞቻችን እንዲሁም ደግሞ እህቶች ወገኖቻችንም ሳይቀር ስለሱ ብዙ እያወሩ እየተናገሩ ይገኛሉ። በተለይ ሶሻል ሚዲያ ላይ በጣም መነጋገሪያ ሆኗል ማለት ነው። በሶሻል ሚዲያ ወንድማችን በጣም ቀልድ የሚወድ ሳቂታ እንደሆነ ከዛም አልፎ ደግሞ ከሰዎች ጋር ግንኙነት እንዳለው በጣም ትሁቱ እንደሆነ ከዛም አልፎ ደግሞ ለብዙዎች የሚደርስ ብዙዎችን የሚደግፍ ወንድማችን ነበር። በስተመጨረሻ እንግዲህ ጊዜ አይጣላችሁ ሱብሃንአላህ በዚህ መልኩ ይገኛል ወንድማችን። እሱ የሚያስተላልፈው መልእክት አለ። እንዲሁም ደግሞ የተለያዩ ወንድሞች ኡስታዞች እንዲሁም ደግሞ እነ ማስተር አብነት ሳይቀር ለወንድማችን ጥሪ አቅርበዋል ማለት ነው። ምንድነው የሚለውን በጋራ እንመልከት። ለወንድማችን ዱዓ እናድርግለት ለማለት እወዳለሁ። አላህ ያሽረው ከዚህ ከመጥፎ በሽታ አላህ ያንሳለት። እንዲሁም ደግሞ ሰላም ወደ እናት ሀገሩ መጥቶ እናቱ የሚወዳት እናቱ ጋር ተገናኝቶ እንግዲህ ድኖ ወደ የሚፈልግበት ሀገር ይመለስ ለማለት እወዳለሁ። ሁላችሁም በዱዓ እንድታግዙት። እጅግ በጣም የሚያሳዝን ነገር ነው የሰማነው ከእለት ከእለት። ይህን ቪዲዮ ከመጪውም በላይ ለብዙዎች ተደራሽ እንድታደርጉት በአክብሮት ጠይቃችኋለሁ። ቻችን ወንድማችን ጃዕፈርን የምናውቀው በሳቅ በጫወታው ለሰው ደራሽነቱ ዘር ሃይማኖት ሳይለኝ ፍጹም ኢትዮጵያዊ ማንነቱ በዛ ነው የምናውቀውና ብዙዎችን ሲረዳ የምናውቀው ወንድማችን ነው። ዛሬ ላይ ግን እርዳታችሁን እፈልጋለሁ ብሎ ሲመጣ አንደኛ ቀን አይጣላችሁ፣ ሁለተኛ የኔ ባላችሁት ሰው አላህ እንትና አይፈትናችሁ። በቃ ትላንት ለሁሉም ደራሽ የነበረ ልጅ ዛሬ ለራሴ መድረስ አቃተኝ። ይሄ ነገር በአንድ ቀን ውስጥ የተፈጠረ ነገር አይደለም። ወደ ሚዲያ ሳያወጣ በኦሮምኛ የተለያዩ ቪዲዮዎችንም እየሰራ እንዲስፋፋ ነገሩ አልፈለገም ነበር። ዛሬ ላይ ግን ብዙ ወዳጆች ስላሉት በቃ ፍጹም ኢትዮጵያዊና ሀገር ወዳድና ህዝብ ወዳድ ስለሆነ ያንን ኦሮምኛ አስተርጉሞ ያለበትን ነገር ሲያወጡ እሱም ወጥቶ ለመናገር ተገደደና ጃዬ ብዙዎችን ሲረዳ የምናውቀው ወንድማችን ዛሬ ላይ እርዳታችሁን እፈልጋለሁ እያለ ነው። እሱ እንደሚለው ከሆነ ወደ ሀገር መመለስ እፈልጋለሁ ነው የሚለው። ብዙ ጊዜ ሰው ሀገር ላይ ሆነን ስንታመም የሚታየኝ እድን አለው ወይም ደግሞ እዚህ ቦታ እጄ ልታከም ሳይሆን የናፈቁን ቤተሰቦቼ ሊያቸው ሞት ትልቅ ደሞ አይነት ነገር ነው የሚታየንና እኔ እንደኔ እንደሚቻል ከሆነ ጃን የምትወዱ የምታከብሩ በጣም ብዙሃን አላችሁ አውቃለሁ። እሱ ያለበት ሀገርም ይሁን ከሱ ሀገር ውጪ ሌላ ቦታ ላይ የተሻለ ሕክምና የሚገኝበት
እንትን ካለ እድል ካለ እስኪ ባካችሁ እንደሚለው ከሆነ እንግዲህ ምንም በሕክምና ሊገኝ አልተቻለም። የምርመራ ውጤቱ ላይ የሱ በሽታ አይወጣም፣ ሆዴ ውስጥ ነው የሆነ ነገር አለ የሚለው ብቻ። በቅርብ ሰው አላህ አይፈትናችሁ። ስለ እውነት የሩቅ ጠላታችሁን እናንተ ትጠብቃላችሁ፣ የቅርብ ጠላታችሁን ግን አላህ ይጠብቅላችሁ። ከባድ ነገር ስለሆነና ጃኮ ወደ ጤና ተመልሰ አላህ ሱብሃነሁ ወተዓላ ያፊያውን ቶባ አልብሰ ድጋሚ በዛ ፈገግታ በዛ ጫወታ ድጋሚ እንደምናገኘ ተስፋ እናደርጋለን። ሰላም፣ እንዴት ናችሁ ውድ ኢትዮጵያውያኖች? ይህ ነገር ብዙ ሰዎች እንዲሰማም አልፈለኩም ነበረ። ለዛ ነው በኦሮምኛ የሰራሁት። አሁን ግን ብዙ ሰዎች በኦሮምኛ ወይም በአማርኛ እያስተረጎሙ ቪዲዮ እየሰሩ ነውና በጣም ረጅም ጊዜ ደብቄ ራሴን እያስታመምኩኝ ነበረ። ወደ ሆስፒታል እመላለሳለሁ። ምንም ነገር ህመሜ ሊገኝ አልቻለም ረጅም ጊዜ እና አሁንም በ26 ቀጠሮ አለኝ እና ሆዴ ውስጥ ያመኛል፣ ልቤን ይነክሰኛል እና አሁን የሚያስፈልገኝ ምንድን ነው? የእናንተን እርዳታ ነው የምፈልገው። እንደምታዩት ነው ሰውነቴም እያለቀ እየሄደ ነው። በጣም ኪሎ በጣም ነው የቀነስኩት። ምንም እንደምታዩት ነው እና አሁን እኔ ወደ ሀገሬ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። እጄ እናቴ ጋር ዱዓ እንድታስደርግልኝ ነው የምፈልገው። እናቴ እዛው ታስታመመኝ፣ እንድትረዱኝ ነው የምፈልገው ኢትዮጵያኖቼ። እኔ ዛሬ አጠገባችሁኝ እርዳታቸውን የምጠይቀው በጣም ሺህ ሰዎችን የምረዳ ሰው ከራሴ ትቼ ለሰው ልጅ የምኖር ሰው ነበርኩኝ እና በጣም አመሰግናቸዋለሁ። በምስሉ ላይ የምትመለከቱት ወጣት በቲክቶክ ስሙ ጃፋር ይባላል። የምኖረው ከኢትዮጵያ ውጪ ካልተሳሳትኩ ፈረንሳይ ሀገር ነው። ይህ ወጣት በቲክቶክ ገጹ ላይ አንድ ቪዲዮ አጋርተዋል። ታምም ያለው ሕክምና መከታተል ከጀመርኩ ብዙ ጊዜ ሆኖኛል። ምንም አይነት ለውጥ አላገኘውም። ወደ ሀገሬ ኢትዮጵያ እንድመለስ እርዳታችሁ ያስፈልገኛል የሚል ቪዲዮ ሰርቷል። ለዚህ ወንድማችን ወደ ኢትዮጵያ እንድመለስ ገንዘብ ከምናዋጣለት የተሻለ ሕክምና ያለበት ቦታ ሄዶ እንድታከም ብናግዘው የሚል ሀሳብ አለኝ። ወንድማችን ጃፋር የሚኖርበት ሀገር የምትኖሩ ኢትዮጵያውያንና ኤርትራውያን ወንድሞቻችን፣ የጃፋር ወዳጆች፣ ጓደኞቹ ይህንን ወንድማችንን የምናግዝበትን መንገድ ብታመቻቹልን የሚል ሀሳብ አለኝ። ወንድማችን ጃፋር አይዞ በርታ፣ እግዚአብሔር ካንተ ጋር ይሁን፣ እንጸልይልሃለን፣ በምንችለው ደግሞ እናግዝሃለን። እግዚአብሔር ፈጽሞ ጨርሶ ይማረ። ዱዓት ይጎዳ አባ ቦሌዋንኮ እንዳፊና አመተኩ ኢነይናስ እንዳፊናስ ወንተስ ናጎቹ ቀብደን ዱዓይ ቆፍቲ ነው ጀናላ ባቹ ዘጃ ወራና ማ ጋራንኮ ከሲ ካሜራን ላለማ ኦኔንኮ ጩጋራን ኦኔን ከሲ ወንተርጌ ካሜራን ገዲ ላለማ ወናኒ ሳቲ ሰነቲ ነማ በርባቺሳ ኢንሻአላ ወሮኒ በከፈጎ ይርተኑ ኦፊቺንኪና ነሙማ አስዲዮ ጅሩ በርባና ነሞኒ ባየኒ ሞ ኮቱ መነ ኮታ አረገል ፈዱ ኮቱ ቶርቤሌ ታይ ዴቢ ናንጀታኒ ገለቶማ ወላሂ አኒ ሲኒም ቤኩ كما كان والله لازم أنا سنين بيك كنت أنا كوتا إيدي بي يا راجل تاني قالت هما ربيني سن راجع لته أكو ما كانت تتفوفا أني ركني ياو قال إني ربي مبديني جرا سني مو ربيني سنة ملكي سنة منوني بالبلتاني كنت نبرا كتو بلبل كينيا سي بنادا عرقل فتو ديبي
بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على من لا نبي بعده نبينا محمد وعلى آله وصحبه وسلم تسليما كثيرا أما بعد مشاهدي الأكارم يتكبرات شوف وندموچنا እንደዚሁም እህቶች አሁን ደግሞ ላስታውሳችሁ የምፈልገው ነገር ቢኖር በሶሻል ሚዲያ ሲዛዋወር ያየነው የወንድማችን መታመም ጃዕፈር ነው። እሱ ጉዳይ ነው ሐቂቀተን አጂብ ነው። እንደሚታወቀው ይሄ ሲህር ወይንም ደግሞ የሰው እጅ ድግምት በመባል የሚታወቀው ነገር የሰው ልጆችን ልብን የሚያቆስል ቆዳን የሚቀይር የሰውን ገጽ ባህሪ የሚቀይር መጥፎ በሽታ ነው። ምንም አይነት ህክምና የማያገኝ በህክምና መዳን የማይቻልበት መጥፎ የተረገመ በሽታ ብሎ ማለት እሱ ነው። ስለዚህ ይሄንን የሚያደርጉት ሰዎች ደግሞ ያው የተረገሙ ሰዎችን በገሃድ መጋፈጥ የማይፈልጉ በስተጀርባ ይሄንን ተግባር ያደርጉታል እና ሰዎች በእንደዚህ አይነት ጉዳይ ይጎዳሉ። ለዚህ ታዳ እንደው አዕظም ዒላጅ ትልቅ መፍትሄና ፍትሃዊ መድኃኒት ብሎ ማለት ከኒናም አይደለም መርፌም አይደለም። ቀጥታ የታመመው ሰውዬ ምን ማድረግ አለበት? ሱረቱል ፋቲሃን በመጀመሪያ ደረጃ በዲኑ ጠንካራ መሆን መቻል አለበት። በዚህ በሽታ የታመመ ሰው ሶላቱን በጧት በማታ መስገድ፣ ጠንክሮ በውዱእ መቀመጥ፣ ውሃ ላይ እንደዚህ ውሃ ያዝ አድርጎ ፋቲሃን ከተቻለ 7 ጊዜ ከዛም በላይ እየቀራ በዛ መጠጣት፣ መታጠብ፣ አያተል ኩርሲይ አላሁ ላ ኢላሃ ኢላ ሁ የሚለውን እንደዚሁም ደግሞ ሱረቱል በቀራ መጨረሻ አመነ ረሱል የሚለውን ውሃም ላይ እየቀሩ መጠጣት፣ መታጠብ ፈለገ ለምን የመቶ ዓመት ሲሕር አይሆንም። ሱብሃንአላህ እንዳለ ፍስር ስድ ነው የሚለው ከሆድም ውስጥ ከደም ስር ውስጥ አጠቃላይ ይወጣል ማለት ነው። ሱረቱል አዕራፍ ላይ እንደዚሁ አሉ የተለያዩ ሱረቱ ዩኑስ ላይ ያሉ አያቶች እንደዚሁ ማጅቱም به السحر ان الله سيبطله የሚሉ የተለያዩ አያት السحر አሉ። ሱረቱ ጣሃ ላይ እንደሚታወቀው ሱረቱል ኢኽላስ ቁል ሁወላሁ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ እነዚህን ሶስት ጊዜ የተለከፈው ሰውዬ እየቀራ እጁ ላይ እፍ እያለ ሰውነቱን እንዳለ በዛ ላይ እየጠረገ በውሃ እያደረገ እየጠጣ እንደው በቀላሉ ጊዜ ያንን በሽታ ማንኛውም የተለከፈ ሰው መፈወስ ይችላል። አድዕያ ነበውያ እንደዚሁ አሉ ደግሞ የተለያዩ አሉ። ሌላው ደግሞ ምን አለ? ጧትና ማታ ከእንደዚህ አይነት መጥፎ በሽታ ለመጠበቅ መተተኞች ያደርጋሉ። በስም ሊያደርጉ ይችላሉ፣ በፎቶግራፍ ሊያደርጉ ይችላሉ፣ በጫማህ በወዝህ ሊያደርጉ፣ በልብስ ሊያደርጉ ይችላሉ። ከዛ ለመጠበቅ التحصين اليومي والخطوات المساعدة ከዚህ ነገር ለመጠበቅም ሆነ በሽታውም ደግሞ ካጋጠመ በኋላ ለመዳን የሚያዋጣው ምንድነው? አዝካር الصباح والمساء ሰው ባሁን ሰዓት ላይ ቲክታክ ላይ ግማሽ ሰዓት እንትን ላይ ግማሽ ሰዓት ይውላል። የጧትና የማታ ዚክር ሂስኑል ሙስሊም ማንኛውም አውርዶ ዳውንሎድ አድርጎ ፕሌይ ስቶር ላይ ያገኛል። በጧት በማታ አዝካር الصباح والمساء የጧትና የማታ ዚክርን ማዘውተር። ምክንያቱም ያ ድግምት ሰውነት ላይ ደጋሚዎች በሚልኩት ሰዓት ጂን ነው የሚቆጣጠረው። ሴኩሪቲው ምንድነው? ዘበኛው ያ በሽታ ሰርጅቶ ሰውየውን እንዲጎዳውና እንዲገርለው ወይ እንዲያደክመው እንዲያጠፋው የሚያደርገው ጂን ነው የሚቆጣጠረው። ስለዚህ አዝካር الصباح والمساء በሚባል ሰዓት ቁርአን በሚበዛ ሰዓት ዚክር ሲበዛ ሰውየው ላይ ያለው ጂን መቋቋም አይችልም። ያ ድግምቱን የሚጠብቀውና እንዳይፈስድ የሚያደርገው ሴኩሪቲ ጂን ወዲያው ነው ለቆ የሚሄደው። ከዛ ሰውየው ጤናው ይመለስለታል ማለት ነው። ስለዚህ المحافظة عليها في هي الدرع الواقع والمانع يستجد الآذى ሰውነት ላይ ያለውን ድግምት እንዳይታደስ ወይንም ደግሞ እንዲያስወግድ የሚያደርገው ነገር አዝካር الصباح والمساء ነው። ሌላው ደግሞ ከቻለ የሰው ልጅ ሱረቱል በቀራን በቤትም ውስጥ ሆነ ማንበብ ከቻለ ማንበብ ካልቻለ ማዳመጥ በኤርፎን ነብዩ አለይሂ ሰላቱ ሰላም اخذها بركه وتركها حسره ولا تستطيعها البطل السحره ድግምተኞች አይችሉትም ነው ያሉት ነብዩ አለይሂ ሰላም። ስለዚህ ሱረቱል በቀራን ማንበብ ከተቻለ ካልተቻለ በኤርፎን ማዳመጥ እንደዛ ይደረጋል። አሁን ስለዚህ ለወንድማችን ለምሳሌ ለጃዕፈር ሆዴን ያመኛል ሲል ሰምቻለሁ። እኔም
ተምር ፈልጎ 7 ተምር አጀዋ ተምር ቢሆን ይመረጣል። በባዶ ሆዱ 7 ተምሮችን እነሱን መብላት ያ ነገር ጥሩ ያደርገዋል። ሌላው ደግሞ እንደዚሁም ለእኩለ ሌሊት ላይ ተንስቶ ያ ረብ ብሎ ዱዓ ማድረግ እነሱን ማድረግ። ሌላው ደግሞ እንደዚሁ ውሃው ላይ ፋቲሃን አሁን ቅድም እንዳልኩት የተለያዩ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ እነዚህን እየቀሩ ውሃ ላይ እየቀራ ይጠጣ ቢኢዝኒላሂ ተዓላ በቀላል ሆድ ውስጥ ያለው ሁሉ ይፈስድና ጤናው ይመለሳል። አላህ ሱብሓነሁ ወተዓላ ከእንዲህ አይነት ነገር ይጠብቀን፣ ከመጥፎ ነገር ይጠብቀን። ይሄ መጥፎ ፈሪ የሆነ ጥላት ከጀርባ ሆኖ የሚያደርገው እርኩስ የሆነ ስራ ነው የድግምት ስራ ብሎ ማለት። ነገር ግን አላህ ሱብሓነሁ ወተዓላ ቁርአንን ሰጥቶናል። ወሊላሂ አልሐምድ ሰዎች በቁርአን ይጠበቃሉ። ሌላው አማኙ ህብረተሰብ ለሱ የሚኖረው መልእክት ነገር ቢኖር ምንድነው? በዲኑ ጠንካራ መሆን ነው። ሰው በዲኑ ጠንካራ በሚሆን ሰዓት ውዱህን ካደረክ ቁርአንህን ከቀራ ሶላትህን በሰዓቱ ተሰገድክ ወላሂ የፈለገ አለ የሚባል ዓለም ላይ ያለ ድግምተኛ ሳሕር መተተኛ መጥቶ ቢያደርግብክ ድግምቱን ቢልክብክ ያ የተላከጅን ሲሕሩን ወይ ድግምቱ ወደ አንተ ይዞ ሲመጣ አንተ የት እንዳለ ማያት ራሱ አይችልም። አንተ ላይ መግባት አይችልም። በርህን ዘግተሃል አበቃ። እነማንን ነው የሚያጠቁት? ሙዚቃ የሚያዳምጥ ሚዘፍን፣ በዲኑ ደካማ ወስላታ፣ ስተት ላይ የሚወርቅ ወንጀል ላይ የሚወርቅ ያንን ያጠቁታል። በቀላሉ ለመጠቃት ግልጽ ነው የሚሆነው። በጣም ቀላል ነው፣ ይጋለጻል በሽታው። ስለዚህ ወደ ቁርአን እንመለስ። ቁርአን አላህ Subhanahu Wa Ta'ala لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله ይላል። ግን የሰው ልጅ የማይተገብረበትን وحملها الإنسان إنه كان ظلوما جهولا እንደተባለው ሐላፍትናውን ሳንወጣ ቀርተን ነው። አላህ Subhanahu Wa Ta'ala ወንድማችንንም ያድነው፣ ሁላችንም አላህ ይጠብቀን። በዚህ ጠንክሩ።